መነኮሳቱ ሆ ብለው ወጥተዋል። አስቸኳይ የሆነ ደብዳቤም ለቅዱስ ሲኖዶስ ደርሷል። ብዙ አብያተ ክርስቲያናት ነደው ካህናትና ምዕመናን በሰማዕትነት ተሰውተው የተቀሩት ቀናቸውን እየቆጠሩ ይሆናል። ልጄን ሳገኛት እርቃኗ ነበረች። ስለቆረጣችሁ አላዘንሽም? አዎ እኔ ብኖር እግሯንም ሌሎች አካላታቸውንም እቆራረጥ ነበር። ሰላም ጤና ይስጥልን ቤተሰብ እንደምቃችሁልኝ በአዲስና ወቅታዊ መረጃ ተመልሼናል። በዚህ ቪዲዮ የምንመለከተው ዓለም አቀፍ የመነኮሳት ጉባኤ ለቅዱስ ሲኖዶስ የላከው ጥብቅ ደብዳቤ አለ። እሱን የምንመለከተው የሚሆነው ልጄን ሳገኛት እርቃኗ ነበረች ያሉ አባት ብዙዎችን እያነጋገረ ይገኛል። እሱን ጉዳይ የምንመለከተው የሚሆንላችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። እስቲ ወደ ደብዳቤው ከማያችን ፊት እቺን ነገር ስሟት። እንዴት ነሽ? ደህና ነኝ። ኦሮሞ ነሽ? አዎ። አዝነሻል? ለምንድነው ማዝነው? አሃ ጡት ስለቆረጣችሁ አላዘንሽም? አዎ እኔ ብኖር እግሯንም ሌሎች አካላታቸውንም እቆራረጥ ነበር። ፋኖ ነች እኮ ልጅቷ። አሃ እስቲ ድገሚው። ምን አልሽ? እግሯንም ሌሎች አካላታቸውንም ዘልዝዬ ነው መቀብራት ነው ይጎ አልመለስላችሁም ሬሳውን እንኳን እንደመሰሙት ነው እንግዲህ እነዚህ ነገሮች እየሰማነው የምንገኘው ነገር በነገራችን ላይ ገና ጥያቄው ከጅምሩ ትክክል አይደለም። ኦሮሞ ነሽ? አዎ። ኦኬ። አዝነሻል? ለምኑ? ጡት ስለቆረጣችሁ እነዚህ አይጠየቅም። ገና ከጅምሩ ጡት የቆረጠው ኦሮሞ አይደለም። የሆነ ኦሮሞ ውስጥ ያለ የሆነ ግለሰብ ሊሆን ይችላል። ከሆነ ራሱ የሆነ ግለሰብ ሊሆን ይችላል እንጂ ሙሉ ማህበረሰቡን አይወክልም። በነገራችን ላይ አማራ ጡት ቆራጭ ነው የሚባል አሁን የሚቀበል ሰው አለ? አይኖርማ። ግን አማራ ጡት ቆራጭ ነው ተብሎ የተሰከለ ምን አለ? ሐውልት አለ። እዚህ ጋር የምትመለከቱት በኦሮሚያ ክልል ውስጥ የሚገኝ ሐውልት አለ። ይሄ ድሮ በአፄው ዘመን የተደረገ ነገር ነው። በኦሮሞ ማህበረሰብ ላይ እንደዚህ ነገር ተፈጽሟል ተብሎ የቆመ ነው። ሰው በዛ የተነሳ ማህበረሰቡ እነዚህ በዚህ በኩል የሚገኙት በቃ ተጭኖባቸዋል። ልጅቷ መልስም ማንንም ይወክል አይደለም። እኔ እስከማቅበር ድረስ የኦሮሞ ማህበረሰብ እንደዚህ አይነት ህብና የለውም። ራሷን የምትወክል ልጅ ናት። እንግዲህ የምታወራው ማንንም ሰው ጥፋት አጠፋ ራሱን ወክሎ ነው እንጂ ማህበረሰቡ ወክሎ አይደለም። እንደዚህ ነገሮችን የሰማን ስለሆነ ይሄ ነገር በጣም ትልቅ ጥላቻን በማህበረሰቡ ውስጥ የሚፈጥር ነገር ነው እና ወዚህ ፖለቲካ ገብተን እንዳንራገር ደግሞ ወደ ሌላ ነገር እንዳትወስዱ፣ ጦርነቱ ወደ ብሔር ጦርነት እንዳትወስዱ። አሁን የተደረገ የሚገኘው ጦርነት እስከምናወረስ የብሔር ጦርነት አይደለም እንግዲህ እንደምናውቀውና ወደዛ እንዳትወስዱ ፈልጋለሁ። የሃይማኖት አባቶች ደግሞ ጥያቄ ቀርቦባቸዋል በዚህ ልጅቷ ጉዳይ። ስሙት እስቲ። ሰዋዊ ጥያቄ ሰዋዊነትን ለማላየባችሁ አካላት ከዚህ በኋላ የምናገረው ቃል ድፍረት የተሞላበት ሊመስል ይችላል። ነገር ግን እውነት ነው። ዓለም በዚህ ደረጃ ስለ እህታችን አሟሟት እያወራ ባለበት እያወገዘ ባለበት ወቅት የሀገራችን የሃይማኖት አባቶች፣ የሀገራችን ሽማግሌዎች፣ የሀገራችን ትልልቅ ሰዎች አልሰማችሁም፣ አላያችሁም፣ አላየንም፣ አልሰማንም እያላችሁ እያየናችሁ ነው። ድርጊታችሁ ያንን ስለሚገልጽ ዓለም ላይ ተደርጎ የማይታወቀውን አሰቃቂ ግድያ አላያችሁም፣ አልሰማችሁም አሉ የሀገራችን ብሔረሰቦች። ስለ ሰውነት ስለ ሰዋዊነት ይገደናል የምትሉ በእርዳታ ዙሪያ የሚሆን በምንም ጉዳይ የምትሰሩ አዛኝነን ቅቢያንጓችነን የምትሉ የተለያዩ ብሔረሰብ ላይ ያላችሁ ወጣቶች አላያችሁም፣ አልሰማችሁም። ዓለም ሲያዝን በዚህ ጉዳይ የሃይማኖት አባቶች ላይ ጥያቄ ያለኝ ራሱና ይሄ ነገር መቼ ነው የምታስቀውት? በነገራችን ላይ ትናንትናን ጥያቄ አንስቼ ነበር። እቺ ልጅ እውነት በዚህ መንገድ መሞቷ ምንድነው ማስረጃ? ፎቶ አለ፣ ቪዲዮ አለ የሚባል ነገር ተነሳ ነው የሚገኘውና ካላችሁ በውስጥ በኩል አናግሩን ብያችሁ ነበርና አይተናል። ፎቶንም አይተናል፣ ቪዲዮንም አይተናል። ከሷም አልፎ ሌሎች ሰዎች ላይ ሌሎች ሴቶች ላይ ተፈጽሟል እዚህ ነገር። በጦር ሜዳ ወይም በውጊያ እንትን መሞት ያለ ነገር ነው። መግደልም በሞትም ያለ ነገር ነው። ይሄን አውቆ ነው የሚገባው አካል። ነገር ግን ከተገደለ በኋላ ከሬሳ ላይ ጡት ቆርጦ ማንሳት ከዛ ደግሞ በጣም ነው የሚያጸይፈው ከዛ በኋላ የሚደረገው ነገሮችና ይሄ ነው እንግዲህ ፎቶ አይተናል። ማየት የምትችሉ ሰዎች ካላችሁ እዚህ ጋር ማሳየት አይፈቅድም። አሁን ማሳየት ስለማልችል ቴሌግራም ሊንክ ከታች አለ፣ ከፈለጋችሁ ይላክና ታያላችሁ። ማየት የሚያስችል አቅም ካላችሁ ማለት አባቶችም እንደዚህ ነገሮች ማውገዝ አለባችሁ። ማውገዝ ያለባችሁ እቺ ለምን ሞተች አይደለም። ነገራችን ላይ እቺ ልጅ ለምን ጡት ተቆረጠ አይደለም ማውገዝ ያለባችሁ። መናገር ያለባችሁ ጦርነት ለምን ይደረጋል የሚለው ነው። በቃ ጦርነት ለምን ነው የሚደረገው? ለምን በስርዓት አይፈታም የሚለው ነገር ላይ ገብታችሁ መሀል ገብታችሁ ወደ እርቅ እንደምታመጡ ተስፋ እናደርጋለን። እንግዲህ አባባችን አያይ አይደለም እንጂ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። በዚህ ወንድማችን እንስማና ወደ ዋና ፖይንታችን እንመለስ። እኔ ማርያምን ማቲ በጣም ብዙ ጦርነት አድርገናል እኮ ለዛውም ማለት ነው ከነጭ ጋር ነው የተዋጋ ነው ባይዘው። እኔ እንደዚህ ስምናም ቤተሰብ አልሞተብኝ ሆኜ ምናምን አይደለም፣ ግን ላይክ ከሞቱ ማለት ነው ከሞቱ አሟሟቱ የሚባል ነገር አለ። ሰው ከሞተ በኋላ ሬሳ ነው ባይዘው። ምን አው
በሴት ልጅ ይህን ያህል ጭካኔ ማለት እንዴት ነው ግን ማለት የሚቻላችሁ? አሮ ነው። እኔ እኮ ሰው ነው ግን በጣም ብዙ ውጊያ እኮ ተደርጓል። ለዛውም ከነጭ ጋር ከወራሪ ጋር። የሚኒሊክ አሸናፊነቱ ምኑ ላይ ነው? ለምሳሌ ቢያንስ እኮ የሀገር ውስጥ ጦርነት ነው። ጊዜ ነው አይደል እንደዚህ ያደረገ? ሰው ባመነበት ሙቷል አይደል? ሬሳ እኮ ነው። ሬሳ ላይ ይህን ያህል ሰው ይጨክናል? ለዛውም በሴት ልጅ። ነጭን እኮ አባቶቻችን ይዘው ቁስሉን አጥበው እኮ የሚኒሊክ አሸናፊነቱ ምኑ ላይ ነው? ጣሊያን ቪቫ ብሎ ለሚኒሊክ መዘመሩ ምኑ ላይ ነው? የማረከውን ጀነራል መልሶ ስለላክ አይደለም ከነ ህይወቱ ቁስሉን አጥቦ አድኖ። አንተ እዚህ ደረጃ ደርሰናል። እኔ ማለት ነው ልክ ቤተሰብ እኮ ሞቶብኛል ለምሳሌ ማለት ነው የዛ የጦርነቱ አካል ስለሆነ ማለት ነው። ግን ላይክ ሰው ከሞተ ሞተ ነው ኦልሬዲ በቃ ሬሳ ነው። በቃ ከቻልክ ማለት ነው ሰው ከሆንክ አፈር ታለብሰዋለህ። I don't know bro ምን አንተ እዚህ ጊዜ ላይ ባልኖር በእናት እንደሚያስብል ነገሮችን ነው እንግዲህ የምንገኘውና ቅድም እንዳላችሁ ሰው ከሞተ ሞተ ነው ወይ ከማረክ በስርዓት ማስቀመጥ ነው። ከዚህ አይነት እንደሚደረገው አይደለም። ኢትዮጵያ ወገኖቻችን ወንድሞቻችን ይቅርና ከውጭ የመጡ ወራሪ ኃይሎችንም ከተማረኩ አክሞ የሚመልስ ማህበረሰብ ውስጥ ነው የምንገኘው። ኢትዮጵያ ናት ለቻናት እንግዲህ እዚህ ሀገር ውስጥ እየኖርን ወደ ኋላ ተመለሰን ገና ድሮ ሰው ኋላ ቀር ላይ ነው ያለው። በዘግመተ ለውጥ ራሱ ከዛው ተለወጣ በሚባልበት ዘመን ራሱ የማይደረጉ ነገሮችን ማድረጉ እኔ አላቅም ምን እንደሆነና አሁን ደግሞ ኢትዮጵያ ላይ በጣም ጭካኔ በዝቷል። በጣም ፍርድ አይሰጥም ነው ለመናገርና ስሙት እስቲ ይሄን እጅግ ያሳዝናል፣ እጅግም ልብ ይሰብራል። ሰብአዊነት የሚሰማው ሰው ሁሉ ይህንን ቪዲዮ ሼር በማድረግ ይተባበር። ልጄን ሳገኛት እርቃኗ ነበረች። የሚይዘው የምጨብጠው የምሆነው ጠርቶኛል። ቀና ብላ ልታየኝ እንኳን አልቻለችም። እኔን አባቷ እንኳን ማየት አፍራ ነበር። የለበስኩት ኮት አውልቄ ሸፋፍኜ ወሰድኳት። ይህንን ያሉት አንድ ምስኪን አባት የሚወዷትና የሚሳሱላት ሕፃን ልጃቸው እየተደፈረችባቸው አርሶ አደር አባት ናቸው። እኛ አባት የልጃቸው ፍርድ ለማግኘት ሲንከራተቱ 3 ዓመት ሞልቷቸዋል። የዛሬ 3 ዓመት የ15 ዓመት ልጃቸው በጎረምሶች የተደፈረችባቸው አባት ፍትህን ፍለጋ እየተንከራተቱ ነው። አግዙኝ፣ እንደ ደፋሪዎቹ ደና ዘመድ የለኝም፣ ስለ እውነት የሚገድ ሁሉ ከጎኔ ቁም፣ ከአቅምም ከፍትህም ከእውነትም እንደጎደልኩ አልቅር ይሉናል። ድርጊቱ የተፈጸመው በሲዳማ ክልል ምስራቃዊ ሲዳማ ዞን ዳኤላ ወረዳ ሲሆን አባት አካባቢው ያለ ለቅሶ በሄደበት ምሽት ላይ የ15 ዓመቷ ህፃን ደጉ አንድ ወደል ጎረምሳ በ3 ጓደኞቹ እገዛ አፍኖ ወስዶ በጭካኔ አስገድዶ ደፍሯታል። ፍርድ ቤቱም የደፋሪው ተባባሪ የነበሩት 3 ሰዎች የ6 ዓመት እስር ፈርዶባቸው የነበረ ቢሆንም ከ2 ዓመት እስር በኋላ በአምክሮ ተለቀዋል። ዋናው ወንጀለኛና በህፃኗ ላይ ጥቃት ያደረሰው ሰው ግን እስከ ዛሬ ድረስ አልተያዘምም፣ ለፍርድም አልቀረበም። ታዲያ የልጅቱ አባትም ህመም ያባባሰው ይህ ነበር። ፖሊስ የህፃኑ ልጁን ደፋሪ ማግኘት አልቻልኩም ይላቸዋል። የአካባቢው ሽማግሌዎች ነገሩን በሽምግልና ካልፈታን ይሉታል። ፖሊስ ማግኘት አልቻልኩም ተሰውሮብኛል ያለ ወንጀለኛ ሽማግሌዎች ኬታ መጡት? የአባትየው ጥያቄ ነው። ፍትህ በመጠየቅ ሽማግሌዎች የማያከብር ተባልኩኝ። ጽዩፍ ሰውም አደረጉኝ። ሽማግሌዎችን የማትሰማ ሰው ነህ ተብዬ ለዘመናት ስመላለስበት ከነበረ ቤተክርስቲያን ተገለልኩኝ። የገዛ ልጄ ደፋሪን በፍርድ መጠየቅ ያለበት ደፋሪ በሽምግልና ለጫካ ላወጣህ ተብዬ ከአካባቢው ማህበረሰብ ተገለልኩ። ደሟን ጠራርጌ ሸፍኜ ስወስዳት ቢያዩ ምን ይሉ ነበር? ሁሉም ተባበሩብኝ ሲሉ ልጃቸው የተደፈረችባቸው ምስኪን አባት በምሬት ይናገራሉ። አቅም የለኝም፣ ስለ እውነት ብላችሁ ከጎኔ ቁሙ ሲሉም ለኢትዮጵያውያን መልእክታቸው አስተላልፈዋል። የደጉ አባት ጭንቀት የሰማችሁ ወገኖች ሁላችሁም እባካችሁ ድምጽ ናቸው። ፍትህ ለደጉ በሉለት። ወንጀለኛ ተገቢው ቅጣት እስኪያገኝ ድረስ ተጋግዘን እንጩ። በጣም ነው የሚያሳዝነው። እንደዚህ ነገር ነው የሚሰማ። እንግዲህ ፍትህ አይሰጥም። ጭራሽ ሃይማኖት አባቶችም ያው ይሄን ነገር ጭራሽ የተጠቃውን አካል ነው የሚጎዱት ራሱ ጨምረውና ኢትዮጵያ እንግዲህ በዚህ መንገድ ተካካናለችና እግዚአብሔር አምላካችን ሰላሙን ይመልሳል ፈልጋለሁ። እስቲ ወደ ቅዱስ ኖሴ የመጣን ደብዳቤ አለና ምንድነው ጉዳዩ? እንትን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወቅታዊ ጉዳዮች ላይ ከወልታ ጽድቅ ዘተዋሕዶ ዓለም አቀፍ የመነኮሳት ጉባኤ የተሰጠ መግለጫ። በገዛ ደሙ ያጃትን የእግዚአብሔርን ቤተክርስቲያን ተጠብቁት ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28።
ፈጣሪ ዓለማት እግዚአብሔር በአርአያውና በአምሳሉ ለፈጠረው ሰው ይጠብቁት ዘንድ በሰማይ በምድር ወይንም በነፍስ በስጋ ላይ ስልጣን የሰጣቸው ካህናት በተለይም ስያሜ ካህናት ጳጳሳት ማቴዎስ 16:19 መሆናቸውን ከላይ በጠቀስነው የቅዱስ መጽሐፍ ክፍል እንገነዘባለን። ይህ ቃል እግዚአብሔር መንጋውን የማይጠብቁትን ደግሞ ለራሳችሁ ተጠንቀቁ ሲል ያስገነዝበናል። ጠባቂ አልባ የሆኑት ሀገራችን ኢትዮጵያና ቅድስት ቤተክርስቲያናችን በየጊዜው የደረሰባቸው ያለ መከራ የከፋ እንጂ የተሻሻለ ሲሄድ አይታይም። በቤተክርስቲያን ስር የተጠለሉ ማህበረ ካህናትና ምእመናን ሃይማኖታቸውና ማንነታቸው መሰረት ተደርገው ከምድረ ኢትዮጵያ እንዲጠፋ ዲዮቅልጥያኖሳዊ አዋጅ ከታወጀበት እየከረመ ቢሆንም በተለየ ሁኔታ ካለፉት 7 ዓመታት ጀምሮ አዋጁ በከፋ ሁኔታ የተፈጸመባቸው ይገኛል። ይህም ሲሆን ሊሆን የቻለው ይጠብቋቸው ዘንድ አድራ የተሰጣቸው ጠባቂዎቻቸው ውሉደ ክህነት በተለይም ጳጳሳት ቸል ስላሏቸው ነው። እነሱን ከመጠበቅ ይልቅ ዘር ቆጥረው አንዳንዶቹም ምድራዊ ሰማያዊ ስልጣን ከሰጣቸው አምላካቸው ይልቅ መለካይነት ወደውና ፈቅደው ተቀብለው ለአውሬው ተንበርካኪና ፈቃዱን ፈጻሚ በመሆናቸው ነው። ልጆቻቸውን ከመከላከል ይልቅ ለአራጁ ማረጃ ሴፍ አቃባይ እንዲሆኑ ሲል ባራኪ ሆኖ ታይተዋል። በመንበረ ቤተ ክርስቲያን ተቀምጦ ስጋዋን ብቻ ሳይሆን አጥንቷንም እየጋጡ ከአውሬ መታደም ላልፈቀዱ የዘመናችን ጠባቂ ነን ባዮች የበጎች ባለቤት በሚመጣ ጊዜ ምን ብለው ይመልሱ ይሆን? የዛሬ መመኪያቸው ያኔ ጋሻ አይሆናቸውምና ተያይዘው ወደ ጥልቆ መንጎዳቸው አይቀሬ ነው። ወልታ ጽድቅ ተዋሕዶ ዓለም አቀፍ የመነኮሳት ጉባኤ በኢትዮጵያን በተለይም በኢትዮጵያ ኦርቶዶክስ ካህናትና ምእመናን ላይ የተፈጸመ ያለው መንግስት ተመር ግፍና መከራ ይቆም ዘንድ ለመንጋው ጠባቂነት የተሾሙ ጳጳሳት ልጆቻቸውን እኛን አስተባብረው ግፈኛውን እንዲገስጹ የመከራ ዘመናቸውን እንዲያጥር ወደ አምላካችን እግዚአብሔር በጾምና በጸሎት እንዲያለቅሱ ስንጠይቅ ቆይተናል። የአምላካችን ቁጣ በእናንተ ላይ ከመንደዷ በፊት ግንባር ቀደም ሆናችሁ ለሃይማኖታችን የተጋደሉትን አስገንዝበናል። ሰሚ ግን አላገኘም። የልጆቻችሁን ምክር ሰምታችሁ ለቤተ ክርስቲያን ከመቆም ይልቅ ካህናትና ምእመናንን በመናቅ ግፈኛውን መንግስት የሚያደርገውን እናንተ በልጆቻችን ላይ ስትፈጽሙ እያየን እየታዘብን ነው። የግፈኞች ባራኪና መሪ ሆነው የቀረቡ ደግሞ በግንቦት 2017 ዓ.ም የቅዱስ ሲኖዶስ ቤተክርስቲያንን ባድራ ያስረከባቸው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ፣ የቅዱስ ሲኖዶስ ጸሐፊ ብፁዕ አቡነ ዲዮስቆሮስ ናቸው። እነዚህ አባቶች በመንበሩ ከተሰየሙበት ጊዜ ጀምሮ አንድም የቤተ ክርስቲያንን ክብር የሚያስጠብቅ ስራ ሲሰሩ አይታይም። ከዚያ ይልቅ ልጆቻችን ምን ይሉናል ሳይሉ ቤተ ክርስቲያን አሳልፈው ሰጥተዋል፣ እየሰጡም ይገኛሉ። የአጠቃላይ ሰበካ ጉባኤ ተሳታፊዎች ከፍርሃት ቆፈን ተላቀው የሆነ ባለው ጉዳይ ተነጋግረው ለቅዱስ ሲኖዶስ የውሳኔ ሀሳብ ካላቀረቡና ቅዱስ ሲኖዶስም ለመንጋውና ለራሱ ጠንቅቆ ውሳኔ ካልሰጠበት እግዚአብሔር ፈቅዶ የዛሬ ዓመት የምንገናኝበት ከሆነ ብዙ አብያተ ክርስቲያናት ነደው ካህናትና ምእመናን በሰማዕትነት ተሰውተው የተቀሩት ቀናቸውን እየቆጠሩ ይሆናል። የመንቂያ ጊዜያቸው ነገ ሳይሆን ዛሬ ሊሆን ይገባል። የተከበራችሁ የአጠቃላይ ሰበካ ጉባኤ ተሳታፊዎች፣ ቅድስት ቤተክርስቲያናችን እንደዚህ ጊዜ ተደፍራ የምታውቅ መቼ ይሆን? በታሪኳ ብዙ መከራዎች ያሳለፈች ቢሆንም ይህን ዘመን የሚወዳደር ግን አይገኝም። ቅዱስ ፓትርያርኩ በ44ኛው አጠቃላይ ሰበካ መክፈቻ ቃለ ምዕዳቸው ላይ የተናገሩት መከራዋን ያከበደው ልጆቼ ብላ በተለያየ ስልጣን ደረጃ ያስቀመጠቻቸው ውሉደ ክህነት በተለይም ጳጳሳት አሳልፈው ስለሰጧት ነው። እውነታችንን ካከፉብን ነገሮች 5ቱን ብቻ በምሳሌነት እናንሳ ሲል ወልታ ጽድቅ ዘተዋሕዶ ዓለም አቀፍ የመነኮሳት ጉባኤ ይቀጥላል። አንደኛ፣ ቅዱስ ቤተክርስቲያናችን የስድብ መለማመጃ መሆኗ የተለመደ መጥቷል። ማንም ተነስቶ አፉን በተዋሕዶነታችን ላይ መክፈት መብቱ የሆነ ይመስላል። ቅዱሳት ስዕላትን መቅደድ፣ በቅዱሳት ስዕላት ላይ አስነዋሪ ነገር መፈጸም፣ ታቦትን ማቃለል፣ በሚሊኒየም አዳራሽ በቤተ ክርስቲያናችን ነዋያት በመዝሙራት ላይ መቀለድ፣ የመንገድ ላይ ሰባኪ ነን ባዮች ካህናቶቻችንን ማንገላታት፣ ለቤተ ክርስቲያናቸው የሚታገሉ ልጆቻቸው የእንገላችኋለን ዛቻ በማህበራዊ ሚዲያ ማስተላለፍ፣ በመጻሕፍቶቻችን ላይ መዘባበት የመሳሰሉት በግልጥ በአደባባይ ሲፈጸሙ እያየን ነው። ሆኖም ግን ከጠቅላይ ስራ አስኪያጁም ሆነ ከሲኖዶሱ ጻፊ አንድም የተቋሙ ቃል ሲወጣ አይታይም። መንግስት ነኝ ባዩ ያሰማሯቸው የነውር አበጋዞች ሀይ በልልን አላሉም። ካህናትና ምእመናን ከደፈራቸው ይልቅ ባስደፈራቸው አባቶች እያዘንን እንባችንን ወደ ፈጣሪያችን እንረጫለን። ሁለተኛም የኢሬቻ በዓል ሳይሆን ሃይማኖት ያውም ባዕድ አምልኮ እንደሆነ የዚህ እምነት አራማጆች በመንግስት ሚዲያም ሳይቀር ሲናገሩ ተደምጠዋል። ሌሎች ቤተ እምነት መሪዎች በዚህ የባዕድ አምልኮ በሚፈጸሙባቸው ቦታ አማኞቻቸው እንዳይገኙ ማስጠንቀቂያ ሲሰጡ አይተናል። የጠቅላይ ቤተ ክህነት ስራ አስኪያጅ የሆኑት ግን ከሚያምኑ በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋር ምን ተካፋይነት አለውና ብርሃን ከጨለማ ጋር ምን ንብረት አለ ብሎ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ የተቀመጠውን ሐዋርያዊ ቃል ወደ ጎን በመተው በስፍራው ተገኝተው የኢሬቻ ባራኪ ሆነው ታይተዋል። በዚህ ተግባራቸው የሚመሯትን ቤተክርስቲያን ክብር እያስነቀፉ እንደሆነ ቢያንስ ሕሊናቸው ሲያውቅሳቸው የሚቀር አይመስልም። ስጋት እንዳይገባቸው ታንኩና ድሮኑን የታጠገው እርስዎ ቤተክርስቲያን አሳልፈው ይስጡን፣ ቤተክርስቲያንን ስናቃጥል ካህናትና ምእመናንን ስናነድ ስንገድል ዝም ይበሉ ያሉ ድምጽ እየሰጡ ይገኛሉ። ሶስተኛ፣ በኦሮሚያና በሰሜኑ የሀገራችን ክፍል ጦርነት ከታወጀበትና ህዝብ ማለት ከጀመረበት ሰዓት ዓመታት ተቆጥረዋል። ያለቁ ያሉት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዩ ልጆቻችን ናቸው። እርግጠኛ ሆኖ መናገር የሚቻለው ከጦርነቱም የተረፈው በረሃብ በመድኃኒት እጦት እንዲያለቅስና ለአማኞቻቸው ቁጥር እንዲቀንስ ታቅዶ እየተሰራ ይገኛል። በሚሊዮኖች የሚቆጠሩ ወጣቶችም እንዳይማሩ ትምህርት ቤቶችም በድሮን ተቃጥሏል። ህሙማንም ታክመው ከመማቸው እንዲድኑም የተደረገ አይደለም። ዓላማው እንዲህ ያለ ነገር የተበረካከተ ይገኛል።
ሌላው የከፋው ነውር ደግሞ ዘመንተኞች ነን ባዮች የውስጥ ምንደኞች ስለ አድኖን ይዛችሁ መስቀል አደባባይ እንዳትወጡ የሚል አዋጅ ሲታወጅ መስማታችን ነው። በዚህ አዋጅ ማን ያለቀሰ ማንስ የተደሰተ ይመስላችኋል? እነዚህ ሰዎች ነገ ደግሞ ታቦት ይዛችሁ እንዳትወጡ ላለማለታቸው ምንስ ዋስትና አለን? እኒህ ሰውን ያወገዘ ወይንም የገሰጻለን? ጠቅላይ ስራ አስኪያጁና የቅዱስ ሲኖዶስ ጸሐፊ ዝምታን የመረጡ አንደበታቸው ሆኖ ዝምታን ለመምረጥ የቻሉበት አመክንዮ ምንድን ነው? አምስተኛ በቀጣይ ሰሜት ኤጲስቆጶሳት እንፈጽማለን በማለት ከሀገር ውስጥ እስከ ሀገር ውጭ የድለላ መረባቸው ተዘርግቶ ገበያው እየደራ እንዳለ ዜናው ጮክ ብሎ የተሰማ ነው። የዚህ አጋፋሪ ደግሞ በአሁኑ ሰዓት ቅዱስ ሲኖዶስን በዋና ጸሐፊነት የሚመሩት እንደሆኑ ይሰማል። ትናንት ዘርን መሰረት አድርጎ የተፈጸመውን ሹመት ለቤተ ክርስቲያን የመጣባት መከራ ሳይሆን አሁን በገንዘብ ለመሾም ድለላ መብዛቱን ስንሰማ እረኞች ሳይሆን ምንደኞች መሊካውያን በነዋይ ተደልለው ለማስቀመጥ መሯሯጥ ለመንጋው ለራሳቸውም አለመጠንቀቅን ያሳያል። በአሁኑ ሙልታትድ ዓለም አቀፍ የመነኮሳት ጉባኤ በእነዚህና በሌሎች ቤተክርስቲያናዊ ሀገራዊ ጉዳዮች ላይ ከመከረ በኋላ የሚከተሉትን የአቋም መግለጫ ሰጥቷል። አንደኛ ከቅዱስ ሲኖዶስ ቀጥሎ የቤተክርስቲያኒቱ አብይ ጉባኤ የሆነው አጠቃላይ ሰበካ መንፈሳዊ ጉባኤ ቤተክርስቲያን የገጠማት ባለው ውስጣዊ ውጫዊ ፈተናዎች ዙሪያ ተወያይቶ ቅድስት ቤተክርስቲያንን ከመከራ ልጆቿን ከሞት ከስደት ከመፈናቀል የሚታደግ ታሪካዊ ውሳኔ ሀሳብ ለቅዱስ ሲኖዶስ እንዲያቀርብ የቅዱስ ሲኖዶስ አባላትም ቤተክርስቲያናችንን የሚታደግና ልጆቿን የሚያጽናና ውሳኔ እንዲያሳልፍ። ሁለተኛ በህዝባችን ላይ የታወጀውና ላለፉት 7 ዓመታት የተካሄደ ባለው ጦርነት ያበቃ ዘንድ ግፈኞች ህዝብንም የጨፈጨፉ ያሉትንም በማውገዝ ጦርነቱ እንዲቆም ማድረግ። 3 ብፁዓን አባቶች በሀገራችን በኦርቶዶክስ ላይ ደረሰ ያለው መከራ ይቆም ዘንድ በቅዱስ ፓትርያርኩ መሪነት ለአንድ ወይንም ለሁለት ሱባኤ በአንድነት ገዳም ገብተው ሱባኤ እንዲይዙና አምላካቸው እግዚአብሔር እንዲማጸኑ። 4 በሰሜኑ የሀገራችን ክፍል የምትገኙ ልጆቻችን የታወጀው ጦርነት አንድ በአንድ ኦርቶዶክሳውያን የሚጨርስ መሆኑን ተገንዝባቸው ለነገ ሳትሉ ህብረት ፈጥራችሁ ግፈኞች አገዛዝን በቃ እንድትሉ። 5 ጠቅላይ ስራ አስኪያጁ ሆነ የቅዱስ ሲኖዶስ ዋና ጸሐፊ ቤተክርስቲያንን የሚቀስፉ እንዲሁም ኢሬቻን የመሳሰሉ ስብሰባም ሆነ በዓል እንዳይገኙ ቅዱስ ሲኖዶስ ጥብቅ መመሪያ እንዲሰጥ። 6 በማህበራዊ ሚዲያ የዞሩ ስዕል አድኖ ይዛችሁ አትውጡ፣ የመስቀል አደባባይ ላይ የድንግል ማርያም ስዕል እንዳትይዙ ሲሉ ባወጁ አባቶች ላይ አስተማሪ የሆነ ቅጣት እንዲተላለፍ። 7 በገንዘብ ሊሸጥ በዘርም ሊቸረችር ለታሰበ ኤጲስቆጶሳት ሲመት ቅዱስ ሲኖዶስ እንዲያስብበትና ሀገራችን በመከራ ውስጥ ሆነ ህዝባችን አባቶቻችን ለአውሬ አሳልፈው ሰጡን እያለ ተስፋ ቆርጦ በሚያነባበት ጊዜ ሌሎች በላተኞች አዋሪዎችን እንዳታመጡብን አደራ ለማለት እንወዳለን። 8 የሃይማኖት ተቋማት ጠቅላይ ጉባኤ በስሩ ያሉትን የሃይማኖት ተቋማት አስተባብሮ ቅድስት ኦርቶዶክስ ተዋሕዶ እምነታችንን እየደፈሩ አማኝነን ባዮች እንዲያወግዝ። ይህም ማይሆን ከሆነ ግን ቤተክርስቲያናችን ከሃይማኖት ተቋማት ጉባኤ እንድትለይ አጠቃላይ የሰበካ ጉባኤ ተሳታፊዎች የውሳኔ ሀሳብ እንዲያቀርቡ ቅዱስ ሲኖዶስ ውሳኔ እንዲያስተላልፍ። 9 የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን በመንግስት የሚጣሉትን አጀንዳዎች እርስ በእርስ ከምራኮት ወጥተን ዘመኑ ክፉ ነውና ጠቢባን ሆነን በአንድነት ቆመን እንድናገለግል። 10 በውጭ ዓለም የሚገኝ አብያተ ክርስቲያናት በአንድ በመቆም በኢትዮጵያ በተለይም ከሁሉም ተለይቶ እንዲጠፋ የተፈረደበትን ኦርቶዶክስ ምዕመን መታደግ ይቻል ዘንድ ግፈኛውን በመቃወም በአንድነት መስራት። በአጠቃላይ ቅዱስ ሲኖዶስ አባላት በአጠቃላይ የሰበካ መንፈሳዊ ጉባኤ ተሳታፊዎች ቤተክርስቲያን የዚህ አገዛዝ የደረሰባት ያለው ክፉ ጊዜ መከራ ከኛ ይልቅ እናንተ ታውቃላችሁና ፍርሃትን አስወግዳችሁ በቅድስት ቤተክርስቲያን የውስጥና የውጭ ችግሮች ላይ ተወያይታችሁ የውስጥ እሾችን እንድትለቅሙ ከውጭ መንግስታዊ መከራም እንድታድኑ አደራ እንላለን። ዋው በጣም ደስ የሚል መግለጫ ነው፣ የሚያረካ መግለጫ ነውና ይሄን እንደዚህ አይነት ነገር ከኛ ጋር አይወጣም ችግሩ። አሁን እንግዲህ ከዓለም አቀፍ መነኮሳት ማህበር እየመጣ ነውና እንግዲህ አባቶች ይሄን ነገር የምትሰሙ ከሆነ አይታው እንደምትመለከቱ እናውቃለን፣ እንደምታዩ እናውቃለን። ለዚህም ነው ብዙ ጊዜ ያው አሁን ለኛ የሚወጣው በነገራችን ላይ አሁን ለሚዲያ ለሚችሉት ለኛ የሆነ አቋም መግለጫ ይወጣል። የኔ ወጥቶም ይሆናል እኮ ይጻፋል። የሆነ ሚዲያ ላይ የሚገኙ ሰዎች እንደዚህ ስለሚያደርጉ እንደዚህ መንግስት ጠይቃችሁ የሚል ነገር ይወጣል። እሱን የምጽፉ አካላት እንዲሁ እሱን ተውትና የኛ ታችሁ ጦርነት ይቁም ብላችሁ ብትናገሩ። እኔ ጦርነት አባባቸውን እኮ መሬት ምድርን አውግዘው እኮ ጦርነት ያቆሙት። ኦኬ እና ወደ ጴጥሮስ ምድርን ገዝተዋት አይደለም ሰውን አይደለም የሆነን ትልቅ አካል ባለስልጣን ምድርን ገዝተው ነው ጦርነት እንዲቆም የሚያደርጉት አባባችን። እና አሁን ደግሞ የምትገኙ አባቶች አይደለም መገዘት ስለዛ ማውራትም አትፈልጉም። እኔ ፍራቻው ለምን እንገደላለን ነው ፍራቻው ምንድነው? ከተገደላችሁስ ሌላ እዚያ ላይ ለዚህ ድረስ የምንኖራችሁ መስሎት ነገር አለ? ይሄን መንጋ ከመምራት ውጪ መንጋው መምራት ካልቻላችሁ በዛ መንገድ ብታልፉ እኮ ለእናንተም ሰማዕትነት ነው፣ ለእናንተም ክብር ነው፣ ለመንጋውም ክብር ነው። እንዲህ አድርገው አንድ አባት በዚህ መንገድ ይባላል። ግን በዛ መንገድ የሚያደርግ ሰው ራሱ አለ ወይ? አባት ራሱ አለ ወይ? የለም። የሚናገርም የለም። ማሰብ የሚፈልግም የለም። የሚናገረው ማይኩን ይነጠቅበታል። እንደዚህ ነገር ገና ሲያነሳ ማይኩን ይነጠቅበታል። መናገር አይችልም፣ ራሱ አይፈልግም። እና አባባችን እንግዲህ አሁን ለሀገራችን የምትገኘው በጣም ከባድ ውጥረት ውስጥ ነው። ሀገራችን ስለለች ቤተክርስቲያን ራሱ ኦሬዲ ሀገር ውጥረት ውስጥ ገባች ማለት ቤተክርስቲያን ውጥረት ውስጥ ገባች ነው። ሀገር ጦርነት ላይ ናች ማለት የቤተክርስቲያን ልጆች እየሞቱ ነው ያሉት ነው። በቃ ሌላ ነገር የለውም እኮ። ኦኬ ኢትዮጵያ ጦርነት ያገች ከሆነ እርስ በርስ ጦርነት ያገች ከሆነ ቤተክርስቲያን ልጆቿን እያጠች የምትገኘው ሌላ ምንም ታሪክ የለውም። እነዚህ ባልነበት ልጆቻችሁ እየሞቱ ስንት ልጆች እንዳላችሁ አታውቁም። ትላንት ብለናል። አንድ ጳጳስ በሀገረ ስብከቱ ስንት ልጆች እንዳሉት አያውቅም። ብፁዕ አባታችን አቡነ ማትያስ ስንት ልጆች አሉት ቢባሉ አያውቁም። አሁን ላይ ለምን አልተቆጠረማ? ድሮ ህዝቡ ይቆጠር ነበር ድሮ። ኦኬ
አሁን ሀገሪቱ ራሱ ስንት ህዝብ እንዳላት አታውቅም። በግምት ነው 130 ሚሊዮን የሚባለው በግምት ነው። ከዛ አልፎ ተርፎ ደግሞ ቤተክርስቲያን አታውቅም ስንት ልጆች እንዳሏት። በገጠሩ በከተማው አይደለም በገጠሩ በከተማው ስንት በዚህ አዲስ አበባ ውስጥ ስንት ልጆች አሉ አይታወቅም። አዲስ አበባ ስንት ልጆች እንዳላቸው አያውቁም። የአዲስ ሀገረ ስብከቶች የሸገር ሀገረ ስብከት በሸገር ሀገረ ስብከት ስር ስንት ምዕመን አለ ስንት ልጆች አሏቸው በጻባቻ በሳሮስ አያውቁም። የለም እና እዚህ ነገር ላይ በሰሩበት አባቶችን ያስፈልጋል። ህዝቡን ወዲህ ማድረግ አለባችሁ። ይሄ ነገር የሚጠቅማችሁ ቢያንስ በሁለት ዓመት ቢያንስ የተጨመረ የሚገኘው መንገዶችን እየሰማን የምንገኘው ማህበረ ቅዱሳን ወደ 10 ምናምን ወደ 20 ምናምን 30 ምናምን ሺህ ሰዎችን አጥምቋል። ስንት ሰው ሞተ? ስንት ሰው አለቀብን? በምን በተፈጥሮ እግዚአብሔር ወስዶት ከዛ በጦርነት ከዛ በተለያየ ምክንያት ስንት ሰው አለቀ። ይሄን ነገር ኦዲት ተረጋችሁ ብትይዙ የሆነ ቦታ ይጠቅማችኋል በቻለው ነገር እና የዓለምን ህዝብ ቆጥራ ሪሰርች በመሰራበት ሰዓት እኛ ደግሞ እቺ ትንሽ ሀገር ውስጥ የኖረን መንጋው ልጆቹን የሚያቀባስ ነው አሁን ላይ የሚገኘውና አንድ አባ ልጆቹን ያቀም ማለት ሌላ ታሪክ ነው። እኔ አባ ስንት ልጆች እንዳውጥ ካላወቀ ጦርነት ነው እንግዲህ እና እንደዛው ነገር ነውና አባዋችን እንግዲህ መስራት ባለባችሁ ሰዓት መስራት ባለባችሁ ጊዜና ቦታ በትክክል ብትሰሩ መልካም ነው ብያስባለሁ። እናንተም እንግዲህ ሐሳባችሁን በዚህ ጉዳይ አስቀምጡበት። ደሃ ሀገር ነው ያለሽው መጀመሪያ ሀገር ይገንባ ግብር ይከፈል ናስቲ ወንድ ማለት ናስቲ ና ረፍ በል ና አንዴ እንነጋገር እስቲ። እኛ እኮ ግብር አንከፍልም አላልንም። ግብር የመክፈል ግዴታችን ነው ሲጀመር አለብን 100%። ይሄ የትኛውም ዜጋ የትኛውም ሀገር ላይ የተጠቀመበትን ይከፍላል የኖረበትን ይከፍላል ወገን። እንዴት እንደሚኖር እኮ ቢያንስ ከአንድም ሁለት ሀገር አይተናል እግዚአብሔር ይመስገን ወገን። እና አሁን ላይ እየበዛ ያለው ነገር ነው ግፉ ነው የሚያስጠላው። መክፈልህ ለማይቀረው ገቢዎች ሄደክ የምትሰቃየው ስቃይ አንድ ፊርማ ለማስፈረም 7 ቀን ይፈጃል። 7 ቀን ልክ አንተ ሄደክ ስራ ቦታ ላይ 2 ተኩል ስትሰለፍ አንተ እነሱ የሚገቡት 2 ተኩል ነው። አንተ የምትሰለፈው ደግሞ 11 ሰዓት ነው ወይ ደግሞ 12 ሰዓት ነው ተሰልፈ የምትጠብቃቸው። እንደዛም ሆኖ በቀጡም ያናገረ ሰው የለም። ቅሬታ ሰሚ ተብሎ እላይ የተመደበው ሰውዬ ራሱ ሄዶ ቅሬታ የሚያቀርብበት ቦታ ነው የሚፈልገው። ሲጀምር አይሰማህም። እኔ ቅሬታ አለኝ ብዬ ሲሄድ እታች ወርደሽ አንደኛ ላይ አናግሪያቸው አለኝ። አንደኛ ላይ እኮ አናግሬ 3 ሳምንት በሙሉ ለፍቼ ምንም መፍትሄ ስላላገኘው ነው አንተ ጋር የመጣሁት አልኩት። እኔ ጋር ብትመጪ ምንም ምን ማረግልሽ ነገር የለም ማለት። አንደኛ ነገር ውስጥ ያሉ ሰዎች ምንም አይነት በቃ ማለት አይኖ ስራ ይበዛባቸዋል በቃ ይደክማሉ። ነገሩ ምንድነው የሚደክም? እሺ በቃ ማለት የሁላችንንም ይሄ በቃ ማለት ንጭንጩ ምኑም ችለው ነው። እሺ በቃ ይደክማሉ እንበል እየሰሩ ነው። ግን ደግሞ ለሚጠየቁት ጥያቄ እንኳን በአግባቡ አያስረዱህም። እንደ ገናታችን ማጸን ስንወጣ እኮ ስለ ታክስ አውቀን የምንወጣ ነው መሰለኝ የሚመስላቸው። አንድ ሰው ሲመጣ ሂሳብ መዝገብ ያዝ እንደዚህ ነገር ያስፈልጋል። እንደዚህ ነገሮች ካልያዝክ ግብሩ ከፍ ይልብሃል፣ ቅጣቱ ከፍ ሊያርግብህ ይችላል ብሎ በትህትና ማናገር ያባት ነው። አንድ ሰው እንደዚህ የሚያስረዳችሁ አታገኙ። እኔ 215,000 ብር አለኝ መጨረሻ ላይ እንደውም ምንድነው የተፈጠረው በቃ ተውኩትና ከ10 ቀን በላይ ተውኩትና ድጋሚ ሄጂ እስቲ አስረዳኝ አልኩት። እስቲ አስረዳኝ እኔ በጣም ግራ ገብቶኛል ስለው አይ እንደዚህ ምናምን ነገር አለኝ። በቃ ብቻ አወራኝ ነገር ማለት ነው። እላይ ያሉት ጋር ስትሄዱ ሌላ ታሪክ፣ እታች ያሉት ጋር ስትሄዱ ሌላ ታሪክ። ሰው ናቸው ብላችሁ ስታወሩ ከመቼው አጋዘን እንደሚሆኑ አይታወቅም። ታይቴና ታይ መስመረሽን አጥለብ እና ሌላችሁ የፈለኩት እኛ እንደ ዜጋ ትንሽዬ ቢዝነስ ያለን ሰዎች እንደ 5,000 ብር ካፒታል ንግድ ፍቃድ እንዴት ነው 200 ምናምን ሺህ ብር እንደ ግብር የሚመጣው? ሰው ይላችሁ ቢዝነስ ሲከፍት መንግስት ማድረግ ያለበት ሲስተም ነው መጀመሪያው ነገር መዘርጋት ያለበት። አሁን ላይ አላቅም እውነት እግዚአብሔርን የላይኛው ሰዎች እኛን የሚያውቁንም አይመስለኝም። በቃ ጉዳዩ እያለቀ ያለው ከታች ነው። ስራ ቦታችሁ ቢታሸግ ስራ ቦታችሁ ምንም ነገር ቢሆን ማንንም የሚመለከተው ሰው የለም ወገን። እንዴ አብደን እኮ ነው አብደን ጨልለን በጭጨን። እስቲ ጌታ እስቲ እና በጤናችን አይደለም ማርያምን እኔ በበኩል አላቅም። በጣም ብዙ ሰው አውቃለሁ በጣም ብዙ ሰው እኔ ከበፊትም ጀምሮ በጣም ብዙ ነገር ነው ማለት የደረሰብን ያለው። እንደኔ ዓላማ ይሄ አልነበረም። ከቤሩት እኮ ወደዚህ ስመጣ ማለት ነው $250 አገር አለኝ ብዬ $250 ከፍዬ እኮ ነው የእስር ቤት የገባሁት። እንዴት እንደሚቆጨኝ አሁን መንግስት እሱን $250 ይመልስልኝ እኔ ከዚህ ሀገር ወጣለሁ በቃ። እንዴ ማርያም የብሬን ነው እንዴ ስመጣ ከዚህ በፊት ምን ተባለ እንትን አሉ ደግሞ ኑ ሀገራችሁ ግቡ ተደራጅታችሁ መሬት ይሰጣችሁ ስሩ አሉ።
ኮተን የገዝቼ የመጣው ሰሞን አቤት የበላውት ስቃይ አቤት የበላውት ፈተና ወይ እናት ሀገር ኢትዮጵያ ተደግልን ግን ማደግ ማለት ወጣቱን ገሎ አይደለም ከ50% በላይ የሀገሪቷ ህልውና ወጣቱ እጅ ላይ ነው ያለው ይሄ ወጣት ለስራ ያያለ መስራትን ከከለከላችሁት ልውጣ ያያለ መውጣትን ከከለከላችሁት ልማር ያያለ መማርን ከከለከላችሁት ወደፊት ምን ልታፈሩ እንደሆነ አላቀም ቤት መኪና ምናምን ቆንጆ ነገር ልናይ እንችላለን ግን ሰው አናይም እንደ በየቦታው በጣም ከባድ ነገር ነው ያለው ዝቅ ብላችሁ እዩን ነው የኛ ጥያቄ ግን ግብር እኮ የሆነ ነገር መፍትሄ የሚሰጥ እኮ አካል እኮ ሊቀመጥ ይገባል እኮ ቅሬታ የሚሰማ እንደ ወጣቱ ምን ሆነሃል ሊል የሚችል እንደ ምንድነው ችግራችሁ ሊል እኮ የሚችል እኮ አንድ ሰው ያስፈልጋናል እንዴ ጆሮ ዳባድ ምንድነው ልበስ እና ለላት እንዴ ጌታ መዳን ያለው ለከፈም ለደጉም የት እንደታሰርኩኝ እነግራችኋለሁ እንግዲህ በዚህ በዛም ተማርነን ይችላል በህይወቱም አባቶች እንማራለን በዚህ በመንግስቱም በህጉም እንማራለን ከባድ ነገር ነውና ያው ኑሮ ውድነቱን ኢትዮጵያ ላይ አረኛካ ነው ከዛ ደግሞ ግብር አለ ሰዎች ይዘጋሉ ሱቃቸውን ከባድ ነገር ነው ብቻ ያለውና ይሄን ነገር ብትመለከቱ እንደውም የሚመለከታችሁ አካላት ማንንም ይሁን ማንንም ከታች ከታች ያለችው ብትመለከቱ በተለይ ሁለት ውስጥ እንግዲህ የምንመለከተው ነገሮች ታች ነው የሚያልቁት የሆነ ሰው ይመጣና ጉቦ ይወስድና የሆነ ነገር ያረጋል ላይ አይደርስም ቦታ ላይ ሳይደርስ ነው ነገሮች እየተቋጩ የሚገኙ እሱን ችግር ያመጣ የሚገኙ ቦታ ላይ ቢደርስ ይሄን ያክል ነገር ተገቢ ተደርጓል ይሄን ያክል እንትን ብሏል ተብሎ ኦኬ በስቶባሻል ተብሎ ሊቀርስ ይችላል ላይ ቦታ ላይ ቢደርስ ግን ላይ አይደርስም ወላ በታች ነው የተገጨ የሚገኙ ነገሮችና ይሄን የሚያደርጉ ሰዎች ደግሞ በታች ላይ የሚቀጩት ገንዘብ ስለሚያገኙ ነው ለራሳቸው እኔ ብቻ ልብላ እኔ ካልሞት ሰርቫይቭ ምን ነው ይባለው እንደዛ የሚሉ ሰዎች ናቸውና ይሄ ነገር ደግሞ ላይ ያለው ካላቸው ይሄን ነገር መዋጠር የሚችሉት መጀመሪያ ሰው ሁሉ ንጉሱ ዳዊትም ልጁን ጠራው ሰሎሞን ሄደ ሌላ ስጦታ የሚሰጠው መስሎት ነበር ልጄ ሆይ ሰውኩን አይጣን ነው ታላቅ ቤተክርስቲያን በምድሯ ይህንን አይነት ሁኔታ ሲሆን እናት የልጇን ስጋ ቢት ተብላ ትገደዳለች የሚል ታሪክ ይኖራል ብለን አላሰብንም ነገር ግን ሰው ሁሉ ጾሙም አላልንም ጴጥሮስ ከሐዋርያት መካከል ያን የአሕዛብ ከተማ የሮምን ከተማ ሰው ያደረግ እነዚያን አረመኔዎች ክርስቲያኖቹን ከአንበሳ ጋር ሲያወዳድሩ የነበሩትን አረመኔዎች ለውጦ ላረስዋ ለምድር አሕዛብ በርፈ መስቀልከ ወዘሩ መዝገበ ቃልከ የተባለውም ለዚህ ነበር ያንን በርፍ መስቀል አርሰው አለስልሰው ያንን አረመኔ ከተማ ሰው ያደረጉ ሐዋርያት ያስተማሯት ሀገር ኢትዮጵያ የነ ማቴዎስ የነ ቅዱስ ማቴዎስ አገር የቅዱስ ማቴዎስ አጽም ያረፈባት ኢትዮጵያ ስደተኞቹን ተቀብላ ተሳቱ ቅዱሳንን ተቀብላ አባቶች ትል የነበረች ኢትዮጵያ እና አቡነ ገብረ መንፈስ ቅዱስን ስም ሰጣ የኖረች ኢትዮጵያ ሃሌሉያ ሃሌሉያ እንዘ ትብል የበበት ኢትዮጵያ ይሄ ነው የተሳቱ ቅዱሳን ገርል ይሄ ነው የተማርኩኝ ይሄ ነው ማውቅኝ መጀመሪያ ሰው ሁሉ ንጉሱ ዳዊትም ልጁን ጠራው ሰሎሞን ሄደ ሌላ ስጦታ የሚሰጠው መስሎት ነበር ልጄ ሆይ ሰውኩን አይጣን ነው ታላቅ ቤተክርስቲያን በምድሯ ይህንን አይነት ሁኔታ ሲሆን እናት የልጇን ስጋ ቢት ተብላ ትገደዳለች የሚል ታሪክ ይኖራል ብለን አላሰብንም ነገር ግን ሰው ሁሉ ጾሙም አላልንም ጴጥሮስ ከሐዋርያት መካከል ያን የአሕዛብ ከተማ የሮምን ከተማ ሰው ያደረግ እነዚያን አረመኔዎች ክርስቲያኖቹን ከአንበሳ ጋር ሲያወዳድሩ የነበሩትን አረመኔዎች ለውጦ
ላረስዋ ለምድር ሀይዛ በርፈ መስቀልከ ወዘሩ መዝገበ ቃልከ የተባለውም ለዚህ ነበር። ያንን በርፍ መስቀል አርሰው አለስልሰው ያንን አረመኔ ከተማ ሰው ያደረጉ ሐዋርያት ያስተማሯት ሀገር ኢትዮጵያ የነ ማቴዎስ የነ ቅዱስ ማቴዎስ አገር የቅዱስ ማቴዎስ አጽም ያረፈባት ኢትዮጵያ ስደተኞቹን ተቀብላ ተሳቱ ቅዱሳንን ተቀብላ አባቶች ትል የነበረች ኢትዮጵያ እና አቡነ ገብረ መንፈስ ቅዱስን ስም ሰጣ የኖረች ኢትዮጵያ ሃሌሉያ ሃሌሉያ እንዘ ትብል የበበት ኢትዮጵያ የነው የተሳቱ ቅዱሳን ገርል የነው የተማርኩኝ የነው ማውቅኝ ኤኒዌይስ ቪዲዮአችን ኤምስ ነበር አውፐር ተማራችሁበት አዲስ ነገር ወስዳችሁበት መረጃም እንዳገኛችሁበት አልጠራጠርም። በቀጣይ ባሪፍ ነው ባስታሪው የምንመለስ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።